ከላይ የምትመለከቱት ባልና ሚስት ናቸው። 20 ዓመታት አብረው ኖረዋል። አንድ ሴት ልጅም አብረው አግኝተዋል። የተፈጠረው ነገር አስደንጋጭ ነገር በመሃል ተፈጥሯል። እናንተም እንደዚህ ነገር ቤታችሁ እንዳይገባ ዱዓ እያደረጋችሁ ራሳችሁም እንድትቆጠቡ ያደርጋችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ ባልና ሚስት ብራዚል አገር ናቸው። እናታችሁ ለ20 ዓመት እየፈለጉ ነበር። ከ20 ዓመት ወደ ራዲዮ ጣቢያ ወደ ተፈላልጎ እናትና ልጅ የጠፉበት ሰዎችን የሚያገናኙ ፈልጎ በስተመጨረሻ አገኙ። እናታችሁን በልጅነታችሁ ነው የተለያዩት ማለት ነው። ሱብሃንአላህ። በስተመጨረሻ ተፈላልጎ በስተመጨረሻ ራዲዮ ጣቢያ ሁሉም ቦታ ተፈላልጎ ሲያገኙ ምን ይሁን ይመስላችኋል? በጣም ቢያስደነግጥ ታሪክ ይሆናል ማለት ነው። ሱብሃንአላህ። ልጅቷም ፈልጋ አገኘች። ባሏም ፈልጎ እናቱን አገኘው። ሲያገኙ በስተመጨረሻ እናታችሁ የአንድ እናት ሆኖ ትገኛለች። የልጆቹ እናት አንድ ሆና ትገኛለች። ሱብሃንአላህ። ባልና ሚስት ወንድምና እህት 20 ዓመታት አብረው በባልና ሚስት ኖረዋል ማለት ነው። በስተመጨረሻስ አንድ ልጅ አግኝተዋል። ምን ይወስናሉ? እናንተ ቢሆን ምን ትወስናላችሁ? እነሱም እናታችንም ጥፋት የለባትም፣ እኛም ከልጆቻችን ኑሮአችንን እንቀጥላለን ብለው ኑሮአችሁ ቀጠሉ። ይሄ ሁሉ መፍትሄ የት ነው የምታገኙት? ብትፈልጉ እስልምና ውስጥ ብቻ ነው የምታገኙት። ከሌላ ቦታ ምንም አታገኙ። ላ ሐውለ ወላ ቁወተ ኢላ ቢላህ። አባታችሁ የተለየው ነው። ልጆቹ የእናት አንድ እናት ናት።